ሃይ እንዴት ናችሁ? ዌልካም ባክ። አይ ሆፕ ባለፈው ሴክሽናችን we have discussed about sequence ሚል አይተናል አይደል? 12ኛን ክፍል ሀ ብለን ስንጀምር ሲኩዌንስ ሚል ነገር አየን አይደል? አስታውሳችሁ? ሲኩዌንስን ምን ብለን ጠራ ነው? ሲኩዌንስ ፋንክሽን ስፔሻል ካራክተሪስቲክስ ያለው አይደል ብለን ያወራ ነው። እሱ ካራክተሪስቲክስ ምን ነበር ያለው? ዶሜን። ዶሜኑን መሰረት በማድረግ ዶሜኑ ናቹራል ነምበር የሆነ ማንኛውም ፋንክሽን ሲኩዌንስ ነው ብለን መጣን አይደል? እንደገና በአራት ወይ ዲስክራይብ ማለት መግለጽ እንችላለን ወይ ደግሞ በአራት መልክ ሊሰጠን ይችላል። ካስታወሳችሁ አይደለ? ሊስት በማድረግ ጀነራል ፎርሙላ፣ ሪከረንስ ፎርሙላ፣ ግራፊካል ሜተድ አስታወሳችሁ። በጣም ጥሩ። በዚህ ሴክሽናችን ደግሞ ታይፕስ ኦፍ ሲኩዌንስ ሚል እናያለን። እሺ፣ ታይፕስ ኦፍ ሲኩዌንስ ሚል እናያለን። የዛሬው ቶፒካችን ይሄን የሚሆነው ስንት አይነት ሲኩዌንሶች አሉ? አሁን ልጠይቃችሁ እስኪ ፋንክሽን ብለናል አይደል? ሲኩዌንስ ፋንክሽን ነው ብለናል። ስንት አይነት ፋንክሽን ታስታውሳላችሁ? በጣም ብዙ ናቸው አይደል? ለምሳሌ ሊነር፣ ኳድራቲክ፣ ኤክስፖኔንሻል፣ ሎጋርተሚክ ምናምን እያላችሁ በጣም ብዙ ፋንክሽን ተምራችኋል። ላይክ ዛት ሲኩዌንስስ ክላሲፊኬሽን አለው ወይ እንይ እስኪ። አሁን እዚህ ጋር ሜቢ መጽሐፋችሁ ላይ እንደዚህ አድርጎ ያስቀምጥላችሁ። ምን ለማድረግ ነው ወሰንኩ? በሶስት መንገድ ብናየውስ ማለት ታይፕስ ኦፍ ሲኩዌንስ ምን መሰረት በማድረግ በምንድን ነው ክላሲፋይ የምናደርገው? የመጀመሪያው ምን አለ? ቤዝድ ኦን ነምበር ኦፍ ተርምስ ይላል። አይታችሁታል? ነምበር ኦፍ ተርምስ የተርሞችን ብዛት በማየት መክፈል እንችላለን ነው አይደል? ኦኬ። ሁለተኛው ቤዝድ ኦን ሪሌሽንሺፕ። አይታችሁታል? ሪሌሽንሺፓቸውን በመጠቀም ምን አይነት ሪሌሽን አላቸው ምኖቹ ተርሞቹ ኤ1 እና ኤ2 ኤ3 እና ኤ4 ኤ5 እያላችሁ ማለት ነው። መጨረሻው ላይ ቤዝድ ኦን ዘ ተርም ይሰልፍ ራሱን ተርሙን መሰረት በማድረግ መክፈል እንችላለን ሚል ክላሲፊኬሽን አለ። ዲፋይን አላደርግላችሁም። እሺ ራሳችሁ ዲፋይን ታደርጉታላችሁ። የሚያስፈልገው ለእያንዳንዱ ኤግዛምፕል ሰጣችሁና ከዛ ግልጽ ይሆናል አይደለ? ዴፊኒሽን ዲፋይን ማድረግና ኤግዛምፕል መስጠት ማለት ኦልሞስት ተመሳሳይ ናቸው። ሶ ሌትስ ቴክ ፊው ኤግዛምፕልስ ሂር። ለምሳሌ አንድ ሲኩዌንስ ቢሰጣችሁ ኤኤን ብዬ ሌትስ አሲዩም ዛት 0 1 2 3 4 ብዬ ባስቀምጥ አንድ አስቀምጥ። ሁለተኛ ቢኤን የተባለ ሲኩዌንስ ደግሞ ላስቀምጥ አይደለ? ለምሳሌ 3 4 5 6 እያለ ቢቀጥል what's the difference between this one? ኤኤን እና ቢኤን ምንድነው ልዩነታቸው? ምን ይመስላሉ? እዩት። የመጀመሪያው ኤ ላይ ናምበር ኦፍ ተርምስ ስንት ተርም አለው? ስንት ቁጥር አለው ማለት ነው። ስንት ቁጥር አለው? ኢምብራስ 1 2 3 4 5 ስንት ናቸው? 5 ፋይናይት ኢንፋይናይት አይታችሁታል? 5 ተርም አሉት ይላል። ኦኬ ቢኤን ላይ እንምጣ። 3 4 5 6 እያለ እዚህ ጋር 3 ዶቶች አያችሁ ይቀጥላል እያለ ነው። ስለዚህ ነምበር ኦፍ ተርምስ ብባል ስንት ተርም አለው ብባል አውቀዋለሁ እንዴ? አላውቀውም። ስለዚህ ምንድን ናቸው? ኢንፋይናይት። አሁን ሁለት ክላሲፊኬሽን ሁለት አይነት አለ ማለት ነው። ቤዝድ ኦን ነምበር ብዛታቸውን መሰረት በማድረግ ምን አለኝ? ፋይናይት። እዚህ ጋር አይታችሁታል? ከታች ምን ይላል? ፋይናይት። የትኛው አይነት ሲኩዌንስ? ይሄኛው አይነት ሲኩዌንስ አይታችሁታል? ዊዛውት ዋት? ዊዛውት 3 ዶት። 3 ዶት የሌለበት ፋይናይት ሲኩዌንስ ይባላል። በጣም አሪፍ። ይሄ 3 ዶት ያለው የሚቀጥል ከሆነ ደግሞ ኢትስ ሳይድ ቱ ቢ ዋት? ኢንፋይናይት ሲኩዌንስ። ስለዚህ ታይፕስ ኦፍ ሲኩዌንስ ቤዝድ ኦን ነምበር ኦፍ ተርምስ ብትባሉ ሁለቱን ነው የምትሉ ማለት ነው፣ ፋይናይት እና ኢንፋይናይት። ቬሪ ጉድ። ኦኬ ሁለተኛው ክላሲፊኬሽን ቤዝድ ኦን ሪሌሽንሺፕ ቢትዊን ተርምስ ይላል። ቢትዊን ተርምስ። አሁን ደግሞ እስኪ ኤግዛምፕሎችን ልስጣችሁ። አይታችሁ ከሆነ አርቲሜቲክ፣ ጂኦሜትሪክ፣ ናይዘር ሲኩዌንስ ብሎ ይከፍላችኋል አይደል? ስለዚህ እስኪ እንውሰድ ኤግዛምፕል። ለምሳሌ ኤ ኤን ልበልና አንድ ሲኩዌንስ ልስጣችሁ። ሌትስ ሴይ 3 6 9 12 8 ኮንቲኒዩስ። የመጀመሪያውን ካያችሁት ምን አይነት ሲኩዌንስ እያልኳችሁ ነው? ኢንፋይናይት እያልኳችሁ ነው አይደል? በጣም ጥሩ። ቢኤን ልበልና ሌትስ ስታርት ፍሮም ዘ ሴም ነምበር 3 9 27 something it continues. ሲኤን ሌትስ ቴክ 1 2 4 9 16 something። እነዚህ ሲኩዌንሶች እንያቸው። ሶስት ሲኩዌንስ ሰጠዋቸው አይደል? እነዚህ ሶስት ሲኩዌንሶች ምንድነው ልዩነታቸው የሚለውን እንየው። ቤዝድ ኦን ሪሌሽንሺፕ ቢትዊን ተርምስ አይደል የሚለው። ኦኬ ለምሳሌ በ3 እና በ6 መካከል ምን ሪሌሽን አለ? ዋት ኢዝ ዘ ጋፕ ማለት ነው ባጭሩ። ጋፓቸው ምንድነው? እስኪ እንየው ጋፑ። ከ3 እስከ 6 ስንት አለ ጋፓችን? 3 አይደል? በጣም ጥሩ። ከ6 እስከ 9 ስንት አለ? 3 አለ። ከ9 እስከ 12 ስንት አለ? 3 አለ። አይታችሁታል? therefore the gap between any consecutive terms ምን ሆነ ማለት ነው? 3 3 አልሆነ? ስለዚህ 3 3 እየደመረ ነው የተገኘ። 3 ላይ 3 ሲደመሩ 6 6 ላይ 3 ሲደመሩ 9 9 ላይ 3 ሲደመሩ 12 12 ላይ 9 ሲደመሩ 15 እንደዚህ አይነት ሲኩዌንሶች ምን ይባላሉ መሰላችሁ?
አርቲሜቲክ ሲኩዌንስ ይባላሉ። እሺ እነዚህ ሲኩዌንሶች አርቲሜቲክ ሲኩዌንስ ተብለው ይከፈላሉ። በሶስት አይደለም የሚጀምሩ ኤኒ ጀምሩ፣ ከዛ የምትደምሩት ግን ኮንስታንት ነምበር እየደመራችሁ የምትሄዱ ከሆነ ወይ ደግሞ ከራይት ወደ ሌፍት የምትነሱ ከሆነ እየቀነሳችሁ የምትመጡ ከሆነ አይደለ እንዴ 12 ሲቀነስ 9 አይደል የምትሉት 12 ሲቀነስ 9 9 ሲቀነስ 6 6 ሲቀነስ 3 ተመሳሳይ ነው። ሁለተኛው ነው ይልኝ እስኪ 3 አለና 9 አለ ጋፓቸው ስንት ነው? በጋፕ ነው እስኪ ጋፑ ስንት ነው? 6 አይደል 9 ብሎ ስንት ወራ 27 ጋፑ 6 ነው እንዴ አይደለም። ስለዚህ የሆነ ነገር ተሰርቷል ማለት ነው። እስኪ እንየው 3 ብሎ 9 3 ምን ባደረገው ነው 9 የሚሰጠኝ? በ3 ባባዛው አይደለ? ኦኬ ሌትስ መልቲፕላይ ዚስ ዋን ባይ 3 አባዛውት በ3 አባዛው ስንት መጣ? 9 ጥሩ 9ን በ3 አባዙልኝ ስንት ይመጣል? 27 ስለዚህ ይሄ ሲኩዌንስ ማለት በ3 እየተባዛ የመጣ ነው ማለት ነው። so a sequence which is obtained by constant multiple of the previous term is said to be geometric አሁን አንዱን ተርም በኮንስታንት እያባዛው ማገኘው አይነት ሲኩዌንስ ከሆነ ጂኦሜትሪክ ይባላል አለኝ። አይታችሁታል? ጂኦሜትሪክ ሲኩዌንስ። ስለዚህ እንደዚህ አይነት ሲኩዌንስ ምን ይባላሉ? ጂኦሜትሪክ ሲኩዌንስ። ኮንስታንት መልቲፕል፣ አርቲሜቲክ ምንድነው? ኮንስታንት አዲሽን። እንዳትረሱ ይሄ። ሌላኛው ደግሞ እዩት ሁለት አለና ስንት ነው? አንድ አለና ስንት አለ? ሁለት። ጋፑ ስንት ነው? አንድ። እሺ እንውሰደው። ሁለት ብሎ ስንት አለ? አራት። ሁለት ጋፑ ሁለት አይደለ? አርቲሜቲክ ነው እንዴ? አይደለም። እሺ ጂኦሜትሪክስ ነው። አንድን በስንት አባዝቸው ሁለት መጣ? ኦኬ በሁለት ብዬ ላስብ። አንድ ሲባዛ ሁለት መጣ። ጥሩ። ሁለትን በስንት ላባዛው? በሁለት ላባዛው። በሁለት አባዛውት፣ በሁለት አባዛውት። ጥሩ። አራትን በሁለት ሳባዛው 9 ነው 8 ነው የሚሆነው። 8 አይደለ? ስለዚህ አርቲሜቲክ ጂኦሜትሪክ አይደለም፣ አርቲሜቲክ አይደለም። እንደዚህ አይነት ሲኩዌንሶች ደግሞ ይባላሉ ናይዘር አርቲሜቲክ ኖር ጂኦሜትሪክ ሲኩዌንስ ይባላሉ። ዋት ኢዝ አወር ፎከሲንግ ኤሪያ? 12ኛ ክፍል በእኛ ሌቭል 12ኛ ክፍል ላይ ፎከስ የምናደርገው የትኛው ሲኩዌንስ ነው ታዲያ? ፋይናይት ኢንፋይናይት፣ አርቲሜቲክ ጂኦሜትሪክ ወይስ ናይዘር ካላችሁኝ ቤዚካሊ ኢንፋይናይት እና አርቲሜቲክ ጂኦሜትሪክ። አርቲሜቲክ ጂኦሜትሪክ ለምን ፎከስ እናደርጋለን ካላችሁ አርቲሜቲክ ኤንድ ጂኦሜትሪክ ሲኩዌንስስ ሃዝ ዜር ኦውን ፎርሙላ የራሳቸው የሆነ ፎርሙላ አላቸው። አርቲሜቲክም ጂኦሜትሪክም ፎርሙላ አላቸው። ምን ለማግኘት ልንደምር እንችላለን፣ ተርሙ ልንጠየቅ እንችላለን። ዋትኤቨር ቴስ ፎርሙላ ባለው ላይ መሰረት አድርገን የምንሰራው። ሌሎችስ ናይዘር አርቲሜቲክ ኖር ጂኦሜትሪክ የሆኑትስ ስንደርስበት አይደለ ሌቭላችን ከፍ ሲል እናገኛቸዋለን። አክቹአሊ ዊ ዊል ዲስከስ እናደርጋለን። ፈተና ላይም ይመጣሉ። ግን የሚመጣው ምን ሆኖ ነው? which of the following is the formula for this sequence ይለኛል አይደል? ከዛ በኤን ቦታ 1 2 3 እየተካችሁ የሚመጣው መፈለግ ነው። ያን ያክል ዲቴል አይደለም። ሶስተኛው አማራጭ ደግሞ ምን አለ? based on the term itself ተርሙን መሰረት በማድረግ አለ። አሁን እዩት። ለምሳሌ እንደዛ አድርጌ ልጻፍ an equal to ብዬ let's take 3 እያልኩ ብጽፍ ሀቢሲ 3 ያልኩኝ በጣም ጥሩ። ቢኤን ብዬ ደግሞ ልጻፍ ቢኤን let's assume 4 5 6 እያለ ቢቀጥል what's the difference between the two? ልዩነታቸው ምንድነው ብታዩት? አሁን ቤዝድ ኦን ተርም አይደለ? ተርሙ ለምሳሌ ሁለተኛው ላይ ባይ 4 ይልና 5 ይላል፣ 5 ይልና 6 ይለያያሉ አይደል? የሚለያዩ ነገሮች ናቸው። ኦኬ ይሄኛውን ደግሞ እዩት 3 ይልና 3 ይላል፣ ከዛ አሁንም ይላል 3 ይላል፣ አሁንም ምን ይላል 3 ይላል። ተርሙን መሰረት በማድረግ ራሱን ቁጥሩን መሰረት በማድረግ it can be constant። ከሁለቱ የትኛው ነው ኮንስታንት? 3 እያለ የሚሄደው አይደል? therefore this one is classified under constant sequence and this one is non constant። ምክንያቱም ኮንስታንት 4 ብሎ ስንት አለ? 5 ብሎ ስንት አለ? 6 አለ። ስለዚህ ኮንስታንት አይደለም አይደለ? በጣም ጥሩ። ሌላኛው ግን እዚህ ጋር የሰጠኋችሁን በሙሉ እነዚህን ሲኩዌንሶች በሙሉ ምን ብለን ክላሲፋይ ልናደርግ እንችላለን? ፋይናይት እና ኢንፋይናይት ብለን መክፈል እንችላለን አይደል? ፖሲብል ይቻላል። አርቲሜቲክ ጂኦሜትሪክ ናይዘር ብለን እንከፍል እንችላለን። አንዱ ልታገኙ ትችላላችሁ ማለት ነው። ተረድታችሁኛል? ስለዚህ ምን እናደርጋለን? አሁን ኢን ዲቴል እናያለን። ማንን? ፋይናይት ኢንፋይናይት አይደለም፣ ኮንስታንት ነን ኮንስታንት አይደለም። አርቲሜቲክ እና ጂኦሜትሪክ የሚባሉትን ኢን ዲቴል እናያለን። የሚመለከቱን እነሱ ስለሆኑ በ12ኛ ክፍል ላይ የሚመለከቱ እነሱ ናቸው። እነሱ እናያለን። የመጀመሪያው ሲኩዌንስ ምን አላችሁ? አርቲሜቲክ ሲኩዌንስ ይላችሁ። አንዳንድ መጽሐፍ ላይ ወይም ጋይድ ላይ ስታዩ ይሄን ምን ብሎ ይጽፈዋል መሰላችሁ? አርቲሜቲክ ሲኩዌንስ ኦር ፕሮግሬሽን ብሎ ይጽፈዋል። ፕሮግሬሽን ዘሴም ናቸው። ሲኩዌንስ ፕሮግሬሽን ዘሴም ናቸው። እዚህ ጋር የታችሁታል። ምን ብዬ ነጻፍ? ኤፒ ለዚህ ሌብል ነው። እሺ እናንተና እኔና እናንተ ስንግባባ ኤፒ ስላችሁ ምን ማለት ነው? አርቲሜቲክ ለማሳጠር ነው። እሺ አርቲሜቲክ ፕሮግሬሽን ኤፒ ምንድነው ብትል ሌላ ዓለም ላይ ሄደ አይሰማም። እሺ ኤፒ ኢንተርናሽናል አግሪድ የሆነ ሲምቦል አይደለም። ለዚህ ነው ኤፒ ብዬ ምን ማለት ነው? አርቲሜቲክ ፕሮግሬሽን ለማለት። ኦኬ አንድ ሲኩዌንስ አርቲሜቲክ ፕሮግሬሽን የሚሆነው መቼ ነው?
ለማሳየት ሞክሬያለሁ በኤግዛምፕል አይደለ? ጉድ ምን አለ? any sequence to be arithmetic progression አንድን መሟላት ያለበት ነገር አለ አለ። what's that? one in which the difference አለ difference between consecutive terms ይላል። እቺ በጣም አስፈላጊ ነች። consecutive ተከታታይ ተርሞች difference between consecutive terms should be constant አለ። ምን ማለቱ ነው? ምን ማለቱ መሰላችሁ? let an be እንደዛ አይነት ሲኩዌንስ ልስጣችሁ a2 a3 a4 a5 እያልኩ በቀጥል በመጀመሪያው ሌክቸራችን ከሆነ ምን እያደረኩት ነው? ሊስት እያደረኩት አይደለ? በጣም አሪፍ ሊስት አደረጉት። ይሄ ሲኩዌንስ this sequence to be arithmetic progression አለ። ምን አለ? the difference between consecutive terms is constant። consecutive የሚባሉት እነማን ናቸው? ለምሳሌ አንድ ብሎ ምን አለ? ሁለት ብሎ ምን አለ? ሶስት አንድ ብዬ ሶስት አልልም፣ አንድ ብዬ አራት አልልም። ምን መሆን አለበት? consecutive የዚህና የዚህ ዲፈረንስ አይታችሁታል። የዚህና የዚህ ዲፈረንስ የዚህና የዚህ ዲፈረንስ የዚህና የዚህ ዲፈረንስ ስትፈልጉት ምን መሆን አለበት አለ? ኮንስታንት። ዋት ኮንስታንት? ምን ማለት ነው ኮንስታንት ማለት? ኮንስታንት ማለት ቫሪያብል ፍሪ ማለት ነው። ቁጥር ማለት እኮ ነው አይደል? ኦኬ ሶ ዋት ዛት ኮንስታንት? እቺ ኮንስታንት ምን ልትሆን ትችላለች መሰላችሁ? ኢት ካን ቢ ፖዚቲቭ፣ ኢት ካን ቢ ኔጌቲቭ፣ ኢት ካን ቢ ዋት ዜሮ። የከለከለን የለም። ምንድነው የተባልነው? the difference between consecutive terms should be what constant። አለቀ። what that constant? variable free። variable free ሲሆን ምን ሊሆን ይችላል? ኔጌቲቭም ፖዚቲቭም ዜሮ ሊሆን ይችላል። አለቀ። it can be decimal፣ it can be radical፣ it can be fraction whatever it is አይመለከተንም። እኛ ብቻ ቁጥር መምጣቱ ነው የምታዩት። እሺ በጣም አሪፍ። እንደገና this constant is said to be ይሄ ኮንስታንት ያላችሁት ምን ተብሎ ይጠራል መሰላችሁ? ኮመን ዲፈረንስ ይባላል። መጽሐፋችሁ ላይ ማትሪክ ላይ ኮመን ዲፈረንስ እያለ ይሰጣችኋል፣ ወይም ዲ ይሰጣችኋል። ይሄ ኮመን ዲፈረንስ ዲ ብላችሁ ትጠራላችሁ። እንዳትረሱ ዲ ብዬ ሳወራው ኮመን ዲፈረንስ ማለት ነው። ኮመን ዲፈረንስ ማለት ነው the difference between consecutive terms። very good። ስለዚህ ምን ማለት ነው? ይሄን ዴፊኒሽን ማቴማቲካሊ በሲምቦል እንጻፈው እስኪ። በሲምቦል ስትጽፉት ምን ይሆናል መሰላችሁ? a2 minus a1 don't forget right to left የምትቀንሱ እሺ፣ ወደዚህ እንዳትቀንሱ፣ ከዚህ ወደዚህ ከትልቁ ወደ ትንሹ አይደለ? ከa2 a1 ከa3 a2 ከa4 a3 የምትቀንሱ እንዳትረሱ። good። ይሄ ከማን ጋር እኩል ይሆናል አለ? a3 minus a2 ስታደርገው ከዚህ ጋር እኩል ነው አለ። በጣም ጥሩ። ኢኳል ቱ አድርገህ ከa4 minus a3 ስታደርግ እኩል ነው አለ። እያላችሁ ስትቀጥሉ እዚህ ጋር አይታችሁታል። ይሄ እዚህ ጋር ጻፍኩት። ምን አልኩኝ? አሁን ሁለት እና አንድ ልዩነታቸው ስንት ነው? አንድ አይደለ? ስለዚህ አንድ ይበልጣል፣ አንድ ያንሳል። a3 እና a2 a4 እና a3 በአንድ ነው የሚለያዩት። ይሄን ስታቀናነሱ ምን ይመጣል አለ? ዲ ይመጣል አለ። ተረታችሁኛል? ሁሉም ስታቀናነሱ ምን መምጣት አለበት? ዲ። ባይመጣስ? ካልመጣ ምን ትሉታላችሁ መሰላችሁ? it is not arithmetic sequence። that's it። arithmetic sequence አይደለም ነው በቃ ባጭሩ አይደለ? በጣም ጥሩ። ስለዚህ እቺ ነገር እንዳትረሱብኝ። you can check or you can prove that a given sequence is arithmetic or not arithmetic based on this one። በዚህ መሰረት አድርጋችሁ መስራት ትችላላችሁ። ኦኬ። ሁለተኛ ጀነራል ፎርሙላ። ጀነራል ፎርሙላው እንደዚህ ይላል an equal to a1 n minus 1 times d ይላል። ፕሩፍ ብየዋለሁ። the proof is very simple። መጻፋችሁም ላይ አለ አይገስ ትማሩታላችሁ። በዛ ላይ ደግሞ our objective is towards mathematics or towards matrix አይደል? ወደ ማትሪክስ ስለሆነ ፕሩፉ ብዙም አላመንኩበት። ቬሪ ሲምፕል፣ በጣም ቀላል ነው። መስራት ትችላላችሁ። መጻፋችሁ ላይ ፕሩፍ ተደርጎ ተቀምጦላችኋል። በጣም ቀላል። ምን ማድረግ ነው? እነዚህን ሪአሬንጅ ማድረግ በቃ የምታደርጉት። ለምሳሌ አንዱን ምን ማድረግ? a2 minus a1 d ከሆነ a2 ማለት ምን ይመጣል? a1 plus d እያደረጋችሁ እያለ እያንዳንዷ ብትሰሩ ይታያችኋል፣ ክሊርሊ ይታያችኋል። ስለዚህ ፎርሙላውን እንወስዳለን። ፎርሙላው ምን አለ? an equal to አለ a1 plus n minus 1 times d what is 1። አሁን ይሄን ነው የምፈልገው። ብዙ ተማሪ ጋር ሳስተምር በጣም ትኩረት የማደርግበት ፖይንት ቢኖር ይሄ ነው። ፎርሙላው ከፕሩፉ በዘለለ ፎርሙላውን ነው ፎከስ ማድረግ አለባችሁ። እያንዳንዷ ተር ምን ማለት ነች? ምክንያቱም ወደፊት ጥያቄ ስንሰራ ሊገጥመን ነው። አሁን ለምሳሌ እዩት a1 ይላል አይደል? ምን ማለት ነው? a1 ማለት ምን ማለት ነው? እሱን ካወቅኩት በቃ የፈለገው ጥያቄ ብታ ምን አገባኝ። በዚህ ፎርሙላ ሰራዋል አይደል? a1 is first term አይታችኋል? first term በጣም አሪፍ። የመጀመሪያው ተርም የማንኛውም አርithmetic sequence በጣም አሪፍ። ዲ ልምጣ። ዋትስ ዲ? you know it common difference ማለት ነው። common difference በጣም አሪፍ። common difference ሌላ ማን ቀረኝ? an what an? አሁን a1 ስል ፈርስት ተርም አላችሁ፣ a2 ስል ሰከንድ ተርም፣ a3 ስል ሰርድ ተርም ባለፈው ሴክሽን አይደለ? an ስል ምን ይሆናል? n's ተርም ወይም ጀነራል ፎርሙላ for any what arithmetic sequence። very good። what's left?
አንድ ኢምፖርታንት ነገር ቀርታለች። ማን? ኤን። ዋት ኤን? እዚህ ሳብስክሪፕት ምን ጽፋት ኤን ምንድነች? ነምበር ኦፍ ተርምስ። ነምበር ኦፍ ተርምስ የተርሙ ብዛት። ወደፊት ለምሳሌ ጥያቄ ያሳያችኋለሁ። ከአንድ ሺህ የሚያንሱ ለአራት ተካፋይ የሆኑ ሆል ነምበርስ ብዛታቸው ስንት ነው በባል ምን እየተጠየቅ ነው? ኦኬ ነምበር ኦፍ ተርምስ ዛትስ ኤን ብዬ አስባለሁ። ተረድታችሁኛል አይደለ? ወደ ማትሪክ ጥያቄ ስንመጣ ኮንፊውዝ እንዳትሆኑብኝ ነው እዚህ ጋር ፎከስ ማድረገው። ስለዚህ አንድ ፎርሙላ ከመጣ ፎርሙላውን ካወቃችሁ በኋላ ከእናንተ የሚጠበቀው እያንዳንዷ ኖቴሽን ምንድነው ሪፕሬዘንት የምታደርገው እሱን ካወቅኩት እኮ አለቀ። ከዛ ጥያቄውን ወደዛ ፎርሙላ መቀየር ነው። ቬሪ ሲምፕል። ሌላ ቲፕ ብዬ አስቀምጨላችኋለሁ። ቲፕ ምን ይላል? ኤኤም ማይነስ ኤኤን ኦቨር ኤም ማይነስ ኤን ኢኳል ቱ ዲ ይላል። አረታችሁታል? ኤኤም ማይነስ ኤኤን ዶንት ፎርጌት። ይሄ መጻፋችሁ ላይ አታገኙትም፣ ኢን ፎርሙላ አታገኙትም። ኢን ኬስ ሜጋ ሳፕሊሜንታሪ ማቴማቲክስ ጋይድ ፎር ግሬድ 11 and 12 ሚል ካገኛችሁ እሱ ጋር ልታገኙ ትችላላችሁ። ኤኤም ማይነስ ኤኤን ኦቨር ኤም ማይነስ ኤን ኢኳል ቱ ዲ ይላል። ኮመን ዲፈረንሱ ምን ማድረግ እችላለሁ? በማቀናነስ። ግን ዶንት ፎርጌት እቺ እዚህ ጋር ያለችው ሳብስክሪፕት ኤም እና እዚህ ጋር ያለችው እኩል ተመሳሳይ መሆን አለባት። ኤን ከሆነ መሆን አለበት፣ ኤን መሆን አለበት። እዚህ ጋር ኤኤም ብላችሁ ተነስታችሁ እዚህ ጋር ኤን ካላችሁ ተሳሳታችሁ። ተረዳችሁኛል? ቲፕ ነው፣ ለማትሪክ ይጠቅማችኋል። ወደፊት ስንመጣ ጥያቄ ላይ ያሳያችኋለሁ። በጣም ጥሩ። ስለዚህ አርትሜቲክ ሲኩዌንስ ምንድነው? ኮመን ዲፈረንስ ያለው ወይም በኮንሴኪቲቭ ተርምስ መካከል ያለው ዲፈረንስ ምን ከሆነ እኩል ከሆነ። ፎርሙላ አላቸው? የስ ኦፍ ኮርስ። የትኛውም አርትሜቲክ ፎርሙላ በምን ይገኛል? ኤን ኢኳል ቱ ኤ1 ኢንቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ አለቀ አይደለ? ኮመን ዲፈረንስ በማጭበርበር ማግኘት ይቻላል? የስ። እንዴት? ዩዚንግ ቲፕ